የፈጣሪ ያለ ከ1 ሚሊዮን በላይ ህዝብ ነው ለንደን ጎዳናዎች ላይ ወጥቶ ሰለብሬት እያደረገ ያለው ሀቢቢ በዚህ ሰዓት ማለት ነው። ኢማጂን ቀለል አድርገህ ነው አንተ እያየህን ያለው ማን አንተ ዳስጣል ምናምን እያልክ ነው። እኔ በጣም እየኮራሁ ነው ማን በዚህ ክለብ ማለት ምን ያክል ደጋፊ የፈጣሪ አስባችሁታል? 1 ሚሊዮን ህዝብ ነው። ከዛ እንደውም እስከ 1.5 ይደርሳል እየተባለ ነው። የሜትሮፖሊታን ነው እንግዲህ እንትን ፖሊስ እንትን ያለው ማለት ነውና ብቻ እንለያለን ሀቢቢ እንለያለን። የሚገርም ሴሌብሬሽን ነው። ዩቲዩብ ላይ ማየት ትችላላችሁ ቪዲዮውን ማለት ነውና አንተ ያለቃቀሳሉ ምናምን እያልክ ነው። እኛ ሀቢቢ ፏ እያለን ነው የምንገኘውና ኢንተርቪዎች እየሰጡ ይገኛሉ ተጫዋቾች። ሁሉንም ይጀከችላሉ የሁሉንም ኢንተርቪው ማለት ነው። ይመቻል። እንዴት አደርክ ቻምፕ? ከላይ የምታየው ፎቶ የት ይመስላል? ዛሬ ለንደን ላይ ማን ነው እየተቀወጠ ነው የምልህ? አርሰናል ደጋፊ ቻምፕ ሆኖ ትላንት ፒኤስጂ በፔናልቲ ያሸነፈው ብለህ ቤት የምንቀመጥ መሰል አንተ ነህ ቤት የምትቀመጠው። 1 ሚሊዮን ሰው ነው ያለው። ዩቲዩብ ላይ ገብተህ ባይዘ ላይቭ ማየት ትችላለህ። እየተሰራጨ ነው። ገብተህ ላይቭ ማየት ትችላለህ። እሱን እያየኸኝ ነው የምልህ አባቴ። ማንም ነው ማሸማቀቅህ። ዩተ ቻምፕ እንደዚህ አይነት ድግስ ቅዳሜ እኔም ማዘጋጅቼልሃለሁ እዚህ አዲስ አበባ ስቴዲየም ገባህ? አዲስ አበባን ቀይ ነው ማድረግልህ። እኔ የምሸማቀቅበት አንተ የምታወራበት ጊዜ አብቅቷል አባቴ አብቅቷል። ለሌላ ክለብ ነው ትወርክ ማስደረግ ገና አንተ ድግስ ሰባሪ የሰው ድግስ ላይ ካልሆነ የራስ ድግስ የለ። ገባህ? አሲስቱን ባስ ላይ ሰቅለህ የድሮዎቹን ማይክሮዌቭ አድርገህ አደባባይ መውጣት ትችላለህ ከተፈቀደልህ። ገባህ? ሰላምና ጸጥታ ግን የሚፈቅድ አይመስለኝም። ገባህ? የሆነ ነገር ስታደርግ ነው የሚፈቀድልህ። ያለበለዛ ሁከተኛ ነህ ተብሎ ነው የምታሰበው። ተረዳኝ አይደለ? እኛም ታየኛለህ ቅዳሜ። ይሄንን ተመልከት የአርሰናል ደጋፊ። ይሄንን እኔ እዚህ አዲስ አበባ ውስጥ ካልደገምኩኝ ጎስት አይደለሁም ትለኛለህ ነው የምልህ። ገባህ? ቅዳሜ ተዘጋጅ አዲስ አበባ ስቴዲየም። እኛም እንደግመዋለን። ዓለም እኛን ያየናል። ገባህ? እኛ ዛሬ ለንደን እናያለን። ከዛ ዓለምን እዚህ ላይ ያሉትን ወሳኝ ካራክተሮች ራሱ አመጣቸዋለሁ ነው የምልህ ቻምፕ። ማርያምን ነው ብላችሁ እኔ ማንንም ላበሽቅ አይደለም የመጡት፣ ግን ምን ያክል የፓሬድ ቪዲዮ እንዳየው ራሱ አላውቅም። እንዴት ነው የምናምረው ማን እንዴት ነው የምናምረው። ከ1 ሚሊዮን ሰው በላይ ፓሬዱ ላይ ተገኝቷል ተብሏል። እያንዳንዱ የተቀረጸው አንግል፣ እያንዳንዱ የተፖስተው ፖስት ኤቭሪቲንግ ሉክስ ቢዩቲፉል። ማርያምን ይሄ አርማ ይሄ ክለብ ማሲቭ ነው ስልህ ማን በቃ ምንም ሲጀመር ዋንጫ ራሱ የሚያስፈልገው ቲም አይደለም። ይሄ ቲም ላይ ያለ ዋንጫ በደንብ ሰርቫይቭ ማድረግ የሚችል ቲም ነው ማለት በጣም ሎያል ፋን ቤዝ ነው ያለው። በጣም ነው የሚያምረው። በቃ በጣም እዛ በሆንኩኝና በኖርኩኝ ሁላ የሚያስብል በቃ አይነት ሲቹዌሽን ነው ስንመለከት የነበረው። ቲንክ በሀገራችንም እንግዲህ ቀጣይ ሳምንት ተመሳሳይ አይነት ሲቹዌሽን ልናይ እንችላለን። ግን በጣም ያስቀና ነበር። ልጆቹም ደስተኛ ሆነው መልሶ ማየት በጣም ያስደሰተኝ በጣም ማለት ነውና እንኳን ደስ አላችሁ የአርሲ ደጋፊዎች። አሁንም ቻምፒዮኖቹ እኛ ነን። የፕሪሚየር ሊግ ሻምፒዮኖቹ እኛ ነን። መሪዎቹ እኛ ነን። ይመቻችሁ። ፎቶኮፒ እያረጋችሁ ይመቻችሁ። ቢስሚላህ ለንደን በታሪክ እንደዚህ አይነት የሰው ድባብ ታይቶ አይታወቅም። ራያ ትናንት እያለቀሰ አስቸግሮኝ አዳሬን ያበላሽብኝ ነበረ። ይኸው አሁን ሲስቃዩት ፈረንጅ ግን ይመቸው። ይኸውልህ እሁድ አሁን ፓላስን አሸንፈን ያለፈው ሳምንት ተደስተን ቢሆን ይሄ የሀዘን ቀን ነበር። ግን ሻምፒየንስ ሊግ ከበሉ አንድ ላይ ካልበሉ ግን ያን ስብራት ወዲያው ለማጥፋት ብለው እሁድ እንዲሆን ቀኑን ገፋ አደረጉት። ሁሉም ረስተውታል፣ እየሳቁ ነው። አሁን በመጀመሪያ ደረጃ ማጋሌስን በቃ እየፈለኩት ነው። አሁን የሱን ፎቶ እየጠበቁ እስከዛ ግን እዚህ ጋር ራያ ተደስቶ ሳይው ቪዲዮ ለስራ ብዬ ነው። ይሄን ቪዲዮ ያርሰናል ደጋፊ እባክህ የሀዘናችን ብቻ ቪዲዮ ቫይራል እየወጣ ስለሆነ ይሄኛውን ኮፒ ሊንክ አድርገህ ደስታችን እንደርብበት አዘኑ ላይ በደንብ ኮፒ ሊንክ 1.5 ሚሊዮን ሰው የተካፈለበት የክለባችን የዋንጫ ፓሬድ እንግዲህ ተጠናቋል። ያልተመለከታችሁ ሰዎች አንዳንድ ቪዲዮዎችን ላሳይክ። በጣም ደማቅ ፕሮግራም ነበረ። አንድ መረጃዎችም እንደገለጹት ከሆነ እስከዛሬ ድረስ ከሁሉም ክለቦች ከተካሄዱት ፓሬዶች የዛሬው በጣም ትልቁ እንደሆነ የሚያሳዩ መረጃዎች ወጥተዋል። እናንተ የወደዳችሁትን ሞመንት በፎቶ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሱፐር ማይክ አርቴታ ደቦስ እና ማርቲን ኦዲጋርድ ፓርቲውን በይፋ አስጀምረውታል። ለንደን አብዳለች ነው ምላችሁ። ቀይ በቀይ ሆናለች። ለንደን ቀይ ነው የምንለው ዝም ብለን አይደለም። ከኋላ እንደምትመለከቱት በቀይ ጭስ እንግዲህ ለንደን ተሞልታለች ማለት ነው። ካፕቴን ኦዲጋርድ እና ማይክል አርቴታም ዋንጫውን ከፍ አድርገው በይፋ ፓርቲውን አስጀምረዋል።
ባሷም እንግዲህ በአሁኑ ሰዓት በሰሜን ለንደን ጎዳናዎች ላይ መንቀሳቀስ ጀምራለች። በሚሊዮኖች የሚቆጠሩ የአርሰናል ደጋፊዎች ደስታቸውን እያጣጣሙ ነው የሚገኙት። እኛ እንግዲህ ምሳ ክትፎ በልተን እራት ለምንድን ነው ጥብስ ያልደገም ነው ብለን ነው እያዘንን የምንገኘው እንጂ ሻምፒዮን ኦፍ ኢንግላንድ ነን ማለት ነው። ደስታውን በዚህ ልክ እያጣጣምን እንገኛለን። ያልተገኘ ተጫዋች የለም። ኢታን ዋኔሪ ጭምር እንግዲህ ከማርሴ በውሰት ሄዶ ነበር፣ ተመልሶ መጥቶ ተገኝቶ እንግዲህ በዓሉን እያከበረ ነው የሚገኘው። ለመላው የአርሰናል ደጋፊ እንኳን ደስ አላችሁ። ቻምፕ ይመቻችሁ። እቤታቸው ይደበቃሉ ብለው አስበው ነበረ። እኛ ለንደን ላይ የፕሪሚየር ሊጉን ዋንጫ ይዘነው እየዞርን ነው። ምን አይነት ድባብ ነው ፋሚሊ! ሁላችሁም ዩቲዩብ ላይ እየሄዳችሁ ማየት ትችላላችሁ ማለት ነው። እናንተ ግን ምን ይዛችሁ እየዞራችሁ ነው? ትናንትና ስጨፍሩ የነበራችሁ። እኛ የፕሪሚየር ሊጉን ዋንጫ ይዘን እየዞርን ነው። አባቴ ሻምፒዮን ይላል ኮሜንት ላይ እስቲ ሻምፒዮን ሻምፒዮን ሻምፒዮን። ጀማው ምን አይነት አቀባበል ነው? ምን አይነት አቀባበል ነው እየተደረገለት ያለው ለአርሰናላችን? ጀማው አረ ለንደን አብዳለች። ለንደን ድብልቅልቋ ወጥቷል። ጀማው እንዴ ነዳለች። እቶን እሳት ነው እየታየባት ያለው። ይኸውላችሁ ለንደን ውስጥ ከአርሰናል ውጪ ክለብ የለም ስላችሁ በምክንያት ነው። በቃ እያርገበገቡት ነው ከተማውን። ወይኔ ያኮራችሁኝ ለንደን ያላችሁ አርሰናል ደጋፊዎች። ይኸውላችሁ ትላንት ሻምፒዮን ሲዲጉል ማለት ነው ዋንጫ ይዘን የመጣ ነው ምን መስሉ ቅንጣት ያክል የሞራል ዝቅታ ማታዩበት እንደው ኮንፊደንሱ ደጋፊው ለተጫዋቹ የሚያሳየው ሪስፔክት ወይኔ ደስ ሲል ጀማው ደስ ሲል። ይኸውላችሁ እዚህ ያላችሁ ወያላዎች ቋጣሪዎች የተርፌ ደጋፊዎች ማለት ነው የአርሰናል ደጋፊ ሞራሉ ተሰብሮ ምናምን ይደበቃል ብለህ አስበህ ከነበረ አናዳምጥህም። ይኸውልህ ትልቅ ድግስ ገና ይዤ እየመጣው ነው። እውነቴን ነው። አዲስ አበባ አይደለም አፍሪካ አይታው ማታውቀው ከባዱ ድግስ፣ ሁሉም የዓለም ህዝብ አይኑን ወደኛ እንዲመለከት ሊያደርግ የሚችል ድግስ አዘጋጅቼ ጨርሻለሁ። አዲስ አበባ ስቴዲየም ላይ ለዛውም 45000 ህዝብ በሚይዝበት ቦታ ላይ ቅዳሜ በአዲስ አበባ ስቴዲየም ምን ደግሞ ይሆናል ጀሙ ድብልቅልቁን ነው የምናወጣው። የማንም ወያላማ እኛ ላይ ፈነጭም ፒኤስጂ በበላው ዋንጫ መጣ እዚህ ላይ ልታሽቃብጥ ልታቃጥር ምናምን ስትሞክር እንዳላይ። ይኸውልህ የዋንጫ ባለቤቱ እኔ ነኝ። መጨፈርም መዝለልም የሚገባኝ እኔ ብቻ ነኝ። ሞቅ ደመቅ ያለ ፕሮግራም ነው የሚኖረን ጀማው። ለቅዳሜ ሙሉ ዝግጅታችሁን አጠናቃችሁ ብቻ ጠብቁ። በቃ ከዛ ውጪ ግን ዛሬ ማለት ነው ለንደን ላይ እያየሁት ያለሁት ነገር ለማመን እያቃተኝ ይገኛል። ማን አኮራችሁኝ አርሰናል ደጋፊዎች ማን። ሪከርድ መስበር የማይሰለቸው አርሰናል አሁንም ሌላ ሪከርድ ለመስበር ከጫፍ ደርሷል። በለንደን ታሪክ ከ800,000 በላይ ሰው የተገኘበት የዋንጫ ማክበር ስነ ስርዓት እንግዲህ እየተደረገ ይገኛል። እስካሁን ድረስ በተደረገው ቆጠራ ፖሊስ እንዳሳወቀው ከሆነ ከ800,000 በላይ ሰዎች ተገኝተዋል። እስከ በኋላ ድረስ ይህ ቁጥር ከ1 ሚሊዮን ያልፋል ተብሎ ይጠበቃል። ታዲያ በለንደን ላይ ቼልሲን በሉት ቶተናምን በሉት፣ ያው ቶተናም እንኳን ብዙ በልተው አያውቅም፣ ሌላም ቡድን በሉት እስከ በኋላ በሚደረገው ቆጠራ እንደዛሬው የአርሰናል ክብረ በዓል ማንም ጎዳና ላይ ወጥቶ አያውቅም ማለት ነው። ስለዚህ አርሰናል ሌላኛውን ሪከርድም ለመስበር ከጫፍ ደርሷል ማለት ነው። ኖርዝ ለንደን በቀይ ቀለም አሸብርቃለች። የአርሰናል የቡድን አባላቶች ከደጋፊዎቻቸው ጋር በለንደን እንግዲህ ቀዩን አርማ ከፍ አድርገው ከ22 ዓመት በኋላ ያሳኩትን የፕሪሚየር ሊግ ዋንጫ በባስ ላይ ይዘው በደጋፊዎች መሃል እየዞሩ አብረው ደስታቸውን እየገለጹ ይገኛሉ። ምንም እንኳን መድፈኞቹ ትናንትና በታሪካቸው ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት ተቃርበው የነበረ ቢሆንም ነገር ግን ያንን ዋንጫን ካጡት በኋላ በቀጠሮው ዕለት እንግዲህ የፕሪሚየር ሊጉን ዋንጫ ከደጋፊዎቻቸው ጋር አብረው በሰዓት ከተማውን እየዞሩ ደስታቸውን እየገለጹ ይገኛሉ ማለት ነው። ታዲያ ይህንንም እንግዲህ በቀጥታ እየተከታተሉ የሚገኙ በሚሊዮን የሚቆጠሩ ሰዎች እንዳሉም እየተመለከቱ እገኛለሁ። ለንደን ላይ ካሉ ታይትል ፓሬዶች መካከልም እንግዲህ ከፍተኛውን እይታ ካገኙ መካከል አንዱ ሆኖ እየተመለከትኩ እገኛለሁ። ለማንኛውም እናንተ ስለዚህ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስሙ ለአንዱ ጀለሴ ዛሬ አርሰናል ሲመጣ የተደረገለት አቀባበል እንግዲህ የዋንጫ ሴሌብሬሽኑ ይሄን ይመስላል ብዬ ሳሳየው ኤአይ ነው አላለኝ። የሆነ ባክ ኤአይ ነው አንተ ሪል ነው። ምን ሆናችሁ ነው እናንተ? ጀማው በጣም ትልቅ ታሪክ ነው ዛሬ የተሰራው። ጀማው ኦፊሻሊ እንግዲህ ላለፉት አመታት ሊቨርፑሎች ነበረ ወደ 750,000 በላይ የሚጠጋ ሰው በአንድ ላይ እንደዚህ አይነት ፕሮግራም አካሂዶ የነበሩት ማለት ነው። ታዲያ ከዛ በኋላ አርሰናላችን ዛሬ ትልቅ ታሪክ ማስመዝገብ ችሏል። ከ1.5 ሚሊዮን የሚጠጋ ሰው ማለት ነው የአርሰናልን የዋንጫ ሴሬሞኒ ፕሮግራሙን መካፈሉን፣ መደሰቱን፣ ተጫዋቾቹን ማበረታታቱን የሚገልጽ መረጃዎች እየወጡ ይገኛሉ። አንዳንድ ቦታዎች ላይ ከ800 እስከ 1 ሚሊዮን ምናምን የሚል አለ። አንዳንድ ቦታዎች ደግሞ ከ1 ሚሊዮን እስከ 1.5
የሚል መረጃዎች በሰፊ እየወጡ ነው። የተረጋገጠ ቁጥራዊ መረጃ ይመጣል። ግን ትልቁ ፖይንት ምን መሰላችሁ? ነቅንቀነዋል ማለት ነቅንቀነዋል። የአርሰናል ደጋፊ ሻምፒዮንስ ሊግን ያጣ አይመስልህም? አኮሩኝ ነው ማለት አኮሩኝ። ወይኔ ትችላላችሁ። ምን አይነት አቀባበል! ዋው አርሲ ዋው! ጋይስ ኢትዮጵያ የምትገኙ የአርሰናል ደጋፊዎች ማለት ነው ከጀርባዬ በምትመለከቱት መልኩ ከታች ሜንሽን አድርጌላችኋለሁ። ለንደን ቀይ በቀዩና ቀውጥ እየተደረገ ነው ማለት ነው። እናንተ ውድ ቻሞች ማለት ነው ላይቭን ጆይን በሉና ደስታችሁን አጣጥሙ። ወዳችኋለሁ ጋይስ።